ኢየሱስ ዋሸ ወይ? ጥያቄው ይሄ ነው። ኢየሱስ ዋሸ ወይ? እና ጥቅሱ ሙሉ ለሙሉ ላነብላችሁ። እንደዚህ ይላል ጥቅሱ፣ እናንተ ወደዚህ በዓል ውጡ፣ እኔ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንም አላቸውና በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። እና ኢየሱስ ዋሸ የሚለው ጥያቄ እዚህ ላይ የወጣውን ጥቅስ ተመልከቱት። እና ኢየሱስ ይህን አላቸው፣ በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በግልጥ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ቬሪ ኢንትረስቲንግ። ይህንን ጥያቄ አንብቦ ወንድማችን ማን ይሁን ማን አላውቅም፣ ኢየሱስ ዋሸ ብሎ አስተማረ። ኢየሱስ ዋሸ የሚለው ነገር በጣም ሲሪየስ አኪዜሽን እንደሆነ ልናውቅ ያስፈልጋል። በጣም ሲሪየስ ጥቅስ ገንጥለን የምናወጣው ነገር ከላይ እስከታች ደህንነትን የሚያፈራርስ እንደሆነ ተመልከቱ። ኢየሱስ ዋሸ፣ ወደ በዓሉ አልሄድም አለ፣ ከዛ ደግሞ ወደ በዓሉ ሄደ ብለው እነዚህ ምንድን ነው የሚባሉት? እነዚህ ተጠራጣሪዎች ሰዎች፣ እነዛ ስኬፕቲክስ ማለት ነው። እንደዚህ ይጠቀሙበታል። ይህንን ወስዶ በእግዚአብሔር አደባባይ ላይ ኢየሱስ ዋሸ ብሎ ማስተማር ምን ማለት ነው? እናንተም ዋሹ ለማለት ነው። ግን ሌላ ኮንሲኩዌንስ እንዳለው አልተመለከተም። አንዳንዶች ይህን የሚጠቅሱ ስለመሰላቸው ኢየሱስ ክርስቶስ እንደኛ ሰው ነው፣ እሱም ይኸው የዋሽ ነበረ። እንደውም እኛም ኃጢአተኞች ነን፣ እሱም ኃጢአተኛ ነው፣ ኃጢአት የሌለበት አዳኝ የለም ለማለት ነው። መጽሐፍ ቅዱስ ስለ ውሸት በጣም ሲሪየስ ነው የሚናገረው። የውሸት ኃጢአትን ሲሪየስ ነው የሚወስደው። ስለዚህ ኢየሱስ ኃጢአት እንደሌለበት በዮሐንስ 8:46 ላይ ሲናገር ትመለከቱታላችሁ። ስለዚህ መሲህ ሆኖ ዋሸ ብለን ከተመለከተን ኢየሱስ ፍጹም አይደለም ማለታችን። ፍጹም ካልሆነ ደግሞ ኢየሱስ ወደ በዓሉ ለመሄድ ወንድሞቹን ዋሽቶ ከሆነ መሲህ ሊሆን አይችልም ማለት ነው። ዋሽቷላ፣ ኃጢአት አለበታ። ኃጢአት ካለበት ደግሞ ለመስዋዕት አይበቃም ማለት ነው። ተባዕት በግ አቅርቦ ነውር ላዩ ላይ ከተገኘበት በፍጹም ለመስዋዕት አይቀርብም ለእግዚአብሔር። ስለዚህ ኢየሱስ ክርስቶስ ኃጢአት ሰራ ብለን ካለን በውሸት ኃጢአት ወድቋል ብለን የምንል ከሆነ መጽሐፍ ቅዱስ ስህተት ነው፣ ነቢያት የተናገሩት ሁሉ ውሸት ነው፣ ተሳስተዋል፣ መጽሐፍ ቅዱስ ኤረር ነው ብሎ ለመናገር አክሰስ ይሰጣቸዋል ማለት ነው። ስለዚህ ኢየሱስ መሲህ ሊሆነን አይችልም ማለት ነው። ስለዚህ ኢየሱስ ዋሽቷል የሚለው ሐሳብ ወይንም ደግሞ አስተምህሮ በጣም ሲሪየስ እንደሆነ እንድታውቁ ያስፈልጋል። ይህንን ዝም ብለን እንዲዋል አይደለም። ይሄ ነው ሊበራል ቴዎሎጂያን ስራቸው። ይሄ ነው በቃ እንደዚህ አይነት መንቀስና ኢየሱስን ማጠልሸት፣ የኢየሱስን ጽድቅ የኢየሱስን ቅድስና አደብዝዘው ደህንነታችን ዋጋቢስ እንደሆነ ለማሳየት ይህንን የሚያስተምሩት። ስለዚህ ክርስቲያኖች አማኞች ናቸው። ምንድን ነው ያመኑት? ወንድሞቹን የዋሸ መሲህ አመኑ ማለት ነው። ስለዚህ አንድ ውሸታም የተናገረውን ሰው አምነን እንዴት የዘላለምን ሕይወት የሚያክል ነገር በእሱ ላይ እንተዋለን ብሎ ሰው የተናገረውን ኢየሱስ የተናገረውን የጽድቅ ወንጌል እንዳይቀበሉ ለማድረግ የተደረገ ነገር እንደሆነ ልታዩ ትመለከቱ ትችላላችሁ። ስለዚህ ኢየሱስ ውሸታም ከሆነ እነሱ እንደሚሉት መንገድ አይደለም ማለት ነው፣ እውነት አይደለም ማለት ነው፣ ሕይወት አይደለም ማለት ነው። ምክንያቱም አንድ የሚዋሽ ሰው እነዚህን ነገሮች መናገር አይችልም። እኔ መንገድ እውነት እኔ ነኝ ብሎ ካለ እንዴት ውሸት ኢየሱስ ተናገረ ማለት እንችላለን? ኢየሱስ በወንድሞቹ ላይ የዋሸው ዋሽቷል ብለው ያለ አይደለም የተከሰሰበት ነገር ማለት ነው። እነዚህ ዘመናዊ ይሄ ሰባኪ የተባለው ሰው ተናግሮት ከሆነ ፈረንጆቹም ይናገራሉ። በነገራችን ላይ ፈረንጆቹም ላይ በአንዳንድ መጽሐፎቻቸው ላይ አስቀምጠውት አይቻለሁ። እና ስለ ኢየሱስ ክርስቶስ ማንነት ላይ መዋሸት፣ እሱ ፍጹም አይደለም፣ እሱ ቅዱስ አይደለም ለማለት ይሄ ጥቅሶችን ቆርጦ ከማውጣት ገንጥሎ ከማውጣት የሚመጣ የተለመደ ስህተት እንደሆነ እንድትመለከቱልኝ ነው። ስለዚህ ኢየሱስ ለወንድሞቹ የተናገረውን ቃላቶች ትርጉሞቹን ቀስ ብለን ልንመለከት ያስፈልገናል። አውዱን ልንመለከት ያስፈልገናል። ያለ አውድ ገንጥለን እየወሰድን መጽሐፍ ሊል ያልፈለገውን ነገር ማሰኘት ራሱን የቻለ ትልቅ ወንጀል ነው ወገኖች ሆይ። ስለዚህ የማይሆን መደምደሚያ ላይ እንዳንደርስ መጽሐፉን ልንመለከት ያስፈልጋል። እና በመጀመሪያ አንዳንድ የዮሐንስ ወንጌል ቅጂዎች ላይ ሄዳችሁ ስትመለከቱ ወደዚህ በዓል ገና አልወጣም አጽንኦት ሲጨምር ትመለከታላችሁ። ምን እንደሚል ተመልከቱ። ገና የሚል ቃል ታያላችሁ። ገና የሚለው ቃል ገና አልሄድም ማለት ምን ማለት ነው? እኔ ገና ነኝ ማለት ነው። በቃ ባጭሩ ይሄ ነው።
ኢየሱስ ገና የሚል ቃል እዛ ውስጥ አስቀምጧል። እና አሁን አልወጣም ነው ያላቸው እንጂ ፈጽሞ አልወጣም እኔ እንደውም አልመጣም ብሎ አይደለም የሄደው ኢየሱስ። ስለዚህ ኢየሱስ ክርስቶስ ገና ነኝ፣ እናንተ ጊዜያችሁ ሁሉ የተመቸ ነው፣ መሄድ ትችላላችሁ እንጂ ኢየሱስ ክርስቶስ ከአፉ ውሸት ወጥቶ አያውቅም። ወንድሞቹ በዚያ ጊዜ የማያምኑ እንደነበሩ ደግሞ ልታውቁ ያስፈልጋል። 7:5 ላይ ስለሚጠራጠሩ ነው። ጥያቄያቸው ራሱ የጥርጥር ጥያቄ ነው። ራስን ለምን እንድትገልጥ ፈልገ? ለምንድን ነው ራስን የምትሰውረው? ራስን ግለጥ እንጂ እኔ መሲህ ነኝ ብለህ የለም እንዴ? እግዚአብሔር የመረጠኝ ነኝ ብለህ የለም እንዴ? ይኸው እናትህ ማርያምም ትናገርልሃለች አይደለም እንዴ? ወንድሞቹ የሚናገሩት ይሄ ነው። ወንድሞቹ በሱ አላመኑም ነበረ። ስለዚህ ይሄንን የማምኑ ስለነበሩ የለም ጥያቄ ሲመልስላቸው የእናንተ ጊዜያችሁ የተመቸ ነው፣ ሁሉ ጊዜ ለእናንተ ጊዜ የተመቻችሁ ነው። ይሄ ግን የኔ ጊዜ የአብን ፈቃድ እያረኩበት የሚሄድበት ነገር ነው። ለእናንተ ጊዜ ሁሉ የተመቸ ነው። ለእናንተ ሁሉን ነገር በፈለጋችሁበት ሰዓት ታደርጋላችሁ። እኔ በእግዚአብሔር እቅድ፣ በእግዚአብሔር ካላንደር፣ በእግዚአብሔር አሰራር የሚሄድ ሰው ነኝ። ይህን ነው እያላቸው ያለው። ኢቭን ሰይጣንም እኮ አቻክሎት ያውቃል እኮ። ወድቀ ብሰግድልኝ እኮ ብሎታል እኮ። ታስታውሳላችሁ ማቴዎስ 4 ላይ ወድቀ ብሰግድልኝ ይህን አደርግልሃለሁ። በአቋራጭ ሊወስደው ሰው ግፊት ነበረበት። ስለዚህ ህዝቡ ወዳለበት ወደ ኢየሩሳሌም እንዲሄድ ራሱን በህዝቡ ፊት እንዲገልጥ ይገፉት ነበር። ብዙ ሰዎች ይገፉት ነበር። የምትለውን አንተ ከሆንክ መሲህ ነኝ እንደምትለው መሲህ ከሆንክ አንተ አዳኝ ነኝ እንደምትለው በሆነ መንገድ አረጋግጥ፣ እስቲ ራስን ግለጥ። እውነት አንተ የእግዚአብሔር ልጅ ከሆንክ እስቲ እንደዚህ አድርግ። ኢቨን መስቀል ላይ ወጥቶ እንኳን ኢየሱስ ክርስቶስ ሰይጣን ምን ይለው ነበር? አንተ የእግዚአብሔር ልጅ ከሆንክ ራስን አድን፣ እኛንም አድን። አይደለም ችሎታውን ይጠይቁ እንትን ያደረጉት ነበር፣ ኢንቲሚዴት ያደረጉት ነበር። ኢየሱስ የተናገረው 2 ጊዜ ነው። ገና የሚል ቃል ትመለከታላችሁ። ገና። ስለዚህ የእግዚአብሔርን ጊዜ ትክክለኛ እንደሆነ ለወንድሞቹ እየነገራቸው ነበር፣ በእግዚአብሔር ጊዜ እንደሚያደርገው። እናንተ ጊዜው በእጃችሁ ነው፣ የፈለጋችሁትን በጊዜያችሁ ታደርጋላችሁ። ከዚህ በፊት አስታውሳላችሁ ለማርያም የነገራትን ጊዜ አልደረሰም። አንቺ ሴት ጊዜ አልደረሰም ማለት ምንድን ነው? በቃ ራስን ግለጽ አይነት ፑሽ ሲመጣበት ጊዜ አልደረሰም። ረጋ በሉ። የእግዚአብሔርን ስራ መሰራበት ጊዜ አልደረሰም። የእግዚአብሔርን ጊዜ ጠብቃለሁ። መሲሁ ይህንን ነበረ እየነገራቸው ያለው። በእግዚአብሔር ጊዜ ነበር የሚንቀሳቀሰው። የእግዚአብሔርን ፈቃድ በእግዚአብሔር ጊዜ እያከናወነ ሲሄድ ግን የሚያጣደፉት ነበሩ። ገና ብሎ ይመልስላቸዋል። ስለዚህ የዚህ ክፍል ትልቁ አውድ ዮሐንስ በምዕራፍ 7 እስከ ምዕራፍ 10 ያለው ኢየሱስ ወደ ኢየሩሳሌም የተጓዘው ስለዚህ ተልኮ ስለ ማንነቱ የበለጠ ለማስተማርና ለመግለጥ እንደነበር እያሳየ ነበር። ይሄ በዳስ በዓል ጊዜ ሱኮት የሚባል በዓል ታውቁታላችሁ። በሱኮት በዓል ጊዜ ወደ ደጅ ይወጡና በእስራኤል በምድረ በዳ የተጓዙበትን ለማስታወስ ድንኳን ይተክላሉ። እስካሁን ድረስ በእስራኤል እንደውም ምናልባት እስራኤል ሄድበታለሁ ያልኩበት ሰዓት የሱኮት በዓል የሚደረገው የዳስ በዓል ጊዜ ነው። ሳምንት ሙሉ ሰዎች በረንዳ ላይ ሜዳ ላይ ዳስ ተክለው የሚያድሩበት ጊዜ ነው እና በዳስ በዓል አጋማሽ በአደባባይ እንዲወጣ በኢየሩሳሌም ሰው በዓል ጊዜ ነው። ሰው ሁሉ በዛ ጊዜ እንዲታይ ራሱን እንዲገልጥ የዛን ጊዜ ነበር። የሃይማኖት መሪዎች የዛን ጊዜ ራሱ ኢየሱስ ልክ መሃል ላይ በዳስ በዓሉ መጀመሪያ ሳይሆን መሃል ላይ ወጣና ሳምንት ሙሉ ነው የሚደረገው ብያቸዋለሁ። የሃይማኖት መሪዎች ማን እንደሆኑ አስተምህሮታቸው ግብዝነት እንዳለበት ውሸት እንዳለባቸው ሲገስጻቸው በአደባባይ ትመለከታላችሁ። ወገኖች ሆይ የዘመናችን ስኬፕቲክስ ወይንም ተጠራጣሪዎች ችግራቸው ይሄ ነው። ኢየሱስ ወንድሞቹን እንደዋሻቸው አድርገው ያስባሉ። ወንድሞቹ ግን ኢየሱስ የተናገረውን በትክክል ተረድተውት እንደሄዱ ትመለከታላችሁ። የዋሻቸው መስሏቸው ቢሆን ኖሮ ኢየሱስ የአይሁድ መሪዎችን ወጥቶ በዛ አደባባይ ላይ እንደ ግብዝ ሲገስጻቸው እናንተ የተለሰነ መቃብር እያለ ሲነግራቸው እሱንም መልሰው አንተ ራስህ ግብዝ ነህ፣ ዋሽተህን ነበረ፣ አልወጣም ብለህን ወጣህ ብለው ይወቅሱት ነበር። ግን ሲያረጉት አትመለከቱ። ስለዚህ ኢየሱስ በኢየሩሳሌም ሆኖ ለሁሉ ሰው የተናገረውን ነገር ላስታውሳቸው። በዛው በምዕራፍ 8 ላይ ትምህርቴን ብትጠብቁ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ብሎ ያስተማረውን ጌታ ወንድሞቹን ዋሸ እንዴት ይሉታል? ወንድሞቹን ቢዋሽ ኖሮ ወንድሞቹ ይቃወሙት ነበረ። የራሱ የዮሐንስ ወንጌል ጸሐፊ የዚህ ወንጌል ጸሐፊ ወንጌል ኢየሱስ ክርስቶስ ጸጋና እውነትን ተሞልቶ አደረ በመካከላችን ብሎ እኮ ያስተማረው ዮሐንስ እኮ ነው። ታስታውሳላችሁ? ኢየሱስ ናትናኤልን ሲያናግረው ተንኮል የሌለበት የእስራኤል ሰው እነሆ ብሎ ሲለው እንዴት አወቀኝ ያለው? ምክንያቱስ
እውነት እንደተናገረ ያውቃል። ኢየሱስ እውነትን ይናገራል። ለዛች ለሳምራዊ ሴት እግዚአብሔርን የሚያመልኩት በመንፈስና በእውነት ሊያመልኩት ይገባል ብሎ ስለ እውነት ሲያስተምራል፣ አንተ ከእግዚአብሔር የሆንክ ነቢይ እንደሆንክ አያለው ስትለው እውነትን እንደነገራት ስትመሰክር ትመለከታላችሁ። ስለዚህ ዮሐንስ በራሱ ወንጌል ላይ ለወንድሞቹ የተሰጠው መልስ ትክክለኛ እንደሆነ ነው እያሳያለሁ እና ጌታ በተለያየ ጊዜ የጊዜ ሰሌዳ እየሰራ እንደሆነ he has his own timetable. In his time he makes everything beautiful. ስለዚህ no one can pressure him. ማንም ፕሬሸር ሳያደርገው ማርያምም ትሆን ወንድሞቹም ያለ ጊዜው አይሰራም ነበር ገና የሚለውን የት የሚል ቃል። ስለዚህ ወንድሞቹን አልዋሸም። ወደ በዓሉም ሲሄድ የእግዚአብሔርን ትክክለኛ ፈቃድ ትክክለኛ ጊዜ አውቆ ተራመደ እንጂ ኢየሱስ ክርስቶስ ተደብቋቸው ወይም ተሰውሮ የመውጣቱን አጀንዳ ከውሸት ጋር ሊያያዝ አይገባም። ስለዚህ ሰዓቱ ሲደርስ በጥልቀት ማሰብ ስላለበት የሚሰዋበት ጊዜም ስለደረሰ ፐብሊሳይዝ እያደረገ አይደለም ይሄድ የነበረው። ስለዚህ ኢየሱስ አልዋሸም፣ አይዋሽም። እውነት 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 እላችኋለሁ እያለ የሚናገር እውነተኛ አምላክ፣ እውነተኛ እረኛ፣ እውነተኛ አባት ነው ኢየሱስ። እንዲህ በውሸት አይከሰስም። ክብር ለእግዚአብሔር ይሁን። አሜን አሜን። እኛም ምስክር ነን። ኢየሱስ እውነተኛ ነው፣ አይዋሽም። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። ተባረኩ። ለበረከት ሆኖ እግዚአብሔር ይባርካችሁ።